ቆይ ቅድስት ሩታ ልንገርሽ ማለት ነው። ሩታ አዳምጪ ልንገርሽ በመጀመሪያ ማለት ነው ፎቶ ዘግዝቆ የብሩኬና የሃይሚ ዘግዝቆ የገቡ መጀመሪያ የእናንተ ልጆች የኛ ልጆች ናቸው። የኛ ልጆች ልበላቸው ወደዚያ የኛ ልጆች አሉ የእናንተ ልጆች ናቸው። ሩታ ገዳፊ ተብዮች ማለት ነው። መጀመሪያ የገቡ ፎቶ ዘግዝቆ ሲገቡ ምንድን ነው ያደረኩት? በአንቺ ጋር ነው ሼር አደረኩልሽ። ገባሽ? አንቺ ደግሞ የኛ ልጆች አትበይ፣ የኛ አይደሉም። እዛ ጦሳችን ቆይ ቅድስቴ ቆይ ትጂ ላውራ። ገባሽ? እናንተ አንቺ አንዋር ላይ ያደረሽው ማለት ነው ብሎክ ነው ማድረግሽ። ውጭ ከዚህ ክፉ ነገር እንድናገር እንዳታረጊ። ውጭ ከዚህ ሳይሽ ነበር በኮሜንት አንዴ ማለት ነው ዜድ ቆይ አንዴ ማለት ነው እንደዚህ ስንናገር ማለት ነው የሩታ እኮ ነገርሽ መደጋገሙ ምን አስፈልገ ዜድ ለምን ትደጋግሚ? ስለዚህ የኛ አንዳንዴ አይደለም የብሩኬና የሃይሚ ገዛ ለቡልግነት የብሩኬና የሃይሚ ገዛ አዳምጪ ልንገርሽ ዝም በይ ስትጂ ሃይሚ የወንድ ጥማት አላት አሉ። ሃይሚ ከበረሃን የመጣች አሉ። ሃይሚ ቆላት ወዳለች አሉ ብለዋል ብሎ ሲሰርቧት ነበር። ሃይሚ ዲቃላ ሰርቧን ነጻሊት ናትና ማለት ነው። ሰው እኮ ተናግሮ ሲገባቸው ነው መናገር። የምንናገረው ነው ተደማመጡ እናንተ ሪከርዳችን ዩቲዩብ ይሄዳል እኮ ተደማመጡ። መጀመሪያ ወደራ ይሄዳል እኮ ድምጻቸው። ኧረ እኔ መስደዱ ልንገራችሁ ማለት ነው። እኛ እኮ ማለት ነው በፊት ማለት ነው አንድ ብለው ሲዘቀዝቁ በፍቅር ለምነናቸዋል። የጋሽዬን ፎቶና የእሷን ፎቶ አዘቅዝቁ ስንል የሙሽዬንም አዘቀዝቅላቸዋል። አይገርማችሁም ነው የተባለው። እንደዚህ ከሄድን ማለት ነው። ስሚ ስለዚህ ደግሞ እኛ ማለት ነው ወዲዳችሁ ጠላችሁ አንድ አይደለም ማስረግጫ ልንገራችሁ እዚህ ጋር ማለት ነው ሩታ ማለት ነው ከወንድ ነው የመጣችሁ ከበረሃ ነው የመጣችሁ ሩታ እንደዚህ ናት ሩታ እንደዚህ ናት ስትሉ ከሰማችሁ ማለት ነው ሃይሚን እኔ ነው የምዘቀዝቃት ኖ ነምሃር ቆይ እኔ ዘቀዝቃለሁ ወደዛ ውጪ ምን አይነት አውርታንሽ ደግሞ ያ ማለት ነው ለኔ ብልግና እንዳታወሪ እዚህ ጋር አማርኛ ስለጸንደሽ ብልግና እንዳታወሪ በብልግና ግን ማለት ነው በብልግና ሩታ ግን አታውቋት የጨዋ ልጅ ናት። ሩታ አዳምጪ አይደለም ዜድ እናውቃለን። ሃይሜን ታውቃችሁ ነው እንደዚህ የምትሳደቡት። ሃይሜን ታውቃችሁ ሃዩ ስለማትደው ለወርዳችሁ አንቺ ጋር መጣሁኝ ማለት ነው። በቃ እሺ ቆይ እዚህ ቦታ እሺ አባትና እናት ለምንድን ነው የምትዘቀዝቀው? ቆይ ፋፊ ቆይ በእግዚአብሔር አንዴ ቆይ እዚህ ቦታ አንድ ነገር የምጠይቅሽ ማለት ነው እዚህ ቦታ እሺ እኔ የብሩኬና የሃይሚ ገዳፊዎች ጋር ዜዶ ምን አገባት? መልሽልኝ። ፎቶን አብርሃም ሪከርድ ስለሚሄድ ፎቶን ዝጊው። ቆይ ፋፊ ውዴ ቆይ እዚህ ቦታ አንድ ነገር ልንገርሽ ማለት ነው ሩታ ማለት ነው እዚህ ቦታ አብርሃም ማለት ሃይሚ ናት። ሃይሚ ማለት አብርሃም ነው ማለቱ ውሸት ነው እውነት ነው? ይሄን ነገር መልሽልኝ። ምክንያቱም የአንድ እናት የአንድ አባት ልጆች ናቸው አይደል እንዴ? ዛሬ አብርሃም ሩታ ሃይሚ ዛሬ ከብሩኬ ጋር ስለመጣች ገዳፊ ያገኘች እንጂ ከዚህ በፊት እኛ ሃይሚ ሩታ አብርሃም ሙቪ ብለን ነበር ወይስ እንዲገድፍ የነበረው? ይሄ መስጭኝ እኮ አንቺ ሰው እኮ እንደመብት እኮ አተሳሰብ የለያዝ የአንቺ አተሳሰብ ይኖራል ብለሽ እኮ ከዚህ በፊት ሃይሚ ብሩኬ አደምጂ ሃይሚ ኤፍሬም ሁሉም ነበር አንድ ላይ ስንወዳችሁና ስንገድፋችሁ የነበረ። ሃይሚ ግን ዛሬ ላይ ከብሩኬ ጋር ስትመጣ ብዙ ወዳይ ተገኘች። ገባችሁ? ስለዚህ እዚህ ቦታ ከዚህ በፊትም የሆነ ነገር ሲፈጠር አንድ ነገር ሲፈጠር ትናንትና ምንድነው የብሩኬና የሃይሚን ገዳፊ ዜዶ አሳርፊያቸዋል። የሃይሚና የብሩኬ ገዳፊ በራሳቸው ጭንቅላት የሚመሩ ናቸው እንጂ በዜዶ ጭንቅላት የሚመሩ አይደለም። አዎ ወዱኛል፣ አከብሩኛል። እኔም እንደዛው ነው የምወዳቸው። ለምን ነው ሰው ልጅ ሲወድሽ ሳከብርሽ አንቺም ያ ሰው ታከብሪያለሽ። ካከበርሽኝ አከብርሻለሁ፣ ካላከበርሽኝ እኔም አላከብርሽም። ገባሽ? የሩታን እንደምወዳት እንደማልወዳት እነሱ እኔን አይተውኝም እኮ ደግሞ ማለት ነው። አንቺ እኮ ስለሚያከብርሽ
የእነሱን ስህተት ነው ስህተት ነው አስረጃቸው ማለት ስህተት ነው እኮ አስረጃቸው። ቢረዱ መቼም አይገባቸውም። እዚህ ቦታ አንድ ነገር እንግዲህ ጋሽዬና የሩታ የሀይሚና ሲዘቀዘቅ አንድ ሰው ገዝት ከፍታችሁ እየተናገራችሁ ሰው የላችሁም። ዝም ነው ያልኩት። እዛን ጊዜ ማን ገዝት ተራከተ? ሀይሚ የአብርሃምና የአብርሃም አባትና እናት ሲዘቀዘቅ ማንም አልተናገርም። ማን ነበር የተናገረ? ሀይሚ ወዳጅ ሲጀመር እዚህ ቦታ አንቺን የነገርኩሽ እኮ በሰው ህይወት እኔ መሪ አይደለሁም። የሆነ ነገር ሲፈጠር ዜዶ የሚሉት ከኔ ላይ የሚፈልጉት እሱ ምንድን ናቸው? ሲጀመር እኔ ገስት ላይ ገብቼ አላውቅም። የሰሞን ገና ትናንትናና ዛሬ ነው። አዎ ዛሬም ወደድንም ጠላንም ሀይሚ ማለት አብርሃም ማለት ሀይሚ ነው። አለቀ። ይሄ ነገር ምን አብርሃም ማለት ሀይሚ ቆይ እዚህ ጋር አብርሃም ሀይሚ ማለት አብርሃም ከሆነ አብርሃም ማለት ሀይሚ ከሆነ ደግሞ ሩታ ማለት አብርሽ ናት። አብርሽ ማለት ሩታ ናት። ሁለተኛ ሩታ አንስቶ እንዳይናገሩ እኔ ካንቺ ጋር የሚያጣላ ነገር የለም። እዚህ ደግሞ አንድ ሩትዬ ግን ማለት ነው ይዘቅዝቋት የፈለገ ያደርጓት ግን ልግና ነገር ተናገሩ። በቃ እዚህ ቦታ ማንም እንዲሳደባት እኔ አልፈልግም። ገባሽ? አናዳፊ እንዲሳደባት ፈልጋለሁ። እነሱ ማሳደብ ፈልገው እና ሀይሚ የምትሳደበው ሰው አይደለችም እንዴ? ሀይሚ የምትሳደበው ሰው አይደለችም እንዴ? ያንቺ እንደሚያምሽ እኮ እነሱንም ያማቸዋል። ሀይሚ እኮ ሰው ናት። እኔ በእግዚአብሔር ዝም ብለው እኔ መልስ እንዴ ፈልገው ነው ፍቅሩን እንዲገልጽላት ፈልጋ ነው እንዴ ቡታጅራ ተከትላ ሄደች ብሎ እኮ ባለፈው ቡታጅራ በሄደች ጊዜ እኮ የረገጣት ነበር እኮ ቤት ከፍተው ያልሰማው ይመስልሻል እንዴ? ሁሉን ነገር እኮ ሰምቻለሁ። ምን እንዳልሰማችሁ ሆናለች። የሩታ ተገዳፊ ባለፈው ኋላ ዜድ ማለት ነው እነሱ ስህተት ካላችሁ እኛ ቤት የመጣሽ አይደለሽም አንቺ ከእኛ መናገር አለብሽ። እኛ የእኛ ልጆች ማስተካከል አለብን። አናምጪ ልንገርሽ ሩታ ለምን ተሰደበችው ስትይ ሀይሚ ለምን ተሰደበች ከምትሉ ሩታ ለምን ተሰደበች ከምንል ምን አድርገ ነው በምንድን ነው የተሰደባችሁ ብለሽ መጠየቅ አለብሽ እንጂ የብሩኬ ገዳፈች ሀይሚ ሩታ ተሰደበ አትበይ። እነዚህም ደግሞ ለምን ሀይሚ ሰደባችሁ አይበሉም። ምክንያቱም እኔ ካልነኩ ሰው ስለማልነካ እነሱም ካልተነኩ ሰውን አልነካም። መጀመሪያ እኔ ቤት ነበር ገስት ላይ አሁን እራሳቸው ነው ሄደው ብሩኬና ሀይሚን የዘቀዘቁ። ከዛ እነሱም ዘቀዘቁ። ምንም አዲስ ነገር የለውም። ገባሽ? አሁን የብልግና የሚሳደቧት አሁን ሌላ ሰው እንዳታስገቢ ደርሼ መጣሁ። እኛ ወጥተን ሌላ ሰው የምንናገር የቤታችን ሰው ብቻ አይደለችም። ገስት ሞልቷል። እኔ ቤት እሷ ብቻ አይደለችም። ትንሽ ዝም ብሎ ገስት ሞልቷል እኮ ቦታ ይዘግዘው የተናገርሽ ማለት ነው። ምንድነው ትንሿ ዜዶ የተናገርሽ ነገር ትክክል ነሽ። ልንገራችሁ ማለት ሀይሚ ማለት ሩታ አብርሽ ናት። አብርሽ ማለት ሩታ ነው። ይሰማናል። አልሚ ማለት ወንድ አዳምጪኝ ልንገርሽ። ትንሿ ቆይ እኔ ትንሿ ላያስረዳሽ። ትንሿ ማለት ምን አልኳቸው? ሀይሚ ማለት አብርሃም ነው። አብርሃም ማለት ደግሞ ሀይሚ ነው። ይሄን ባለ ተናገርኩት። የኔ ፎቶ ዘግዝቆ ገስት ሞልቶ ገቡ። አሁንም እየመረቁ ታዲያ የልጆች ድርድር አላልኩ እኮ ነው። አዎ ዘግዝቆ አሁንም እኮ ቁጭ ብላለች። አሁንም እኮ ቁጭ ብላለች። አንቺ ዜዶ አላለች የኔ ናጻ አወጣንሽ አይደለም እንዴ? ለምሐራት ላይ ሩታን እኮ እንወዳታለን ሀቢብቲ። ለምሐር ሩታን እኮ ሙተን ነው የምንወዳት፣ ግን አትከፋፍሉ። ሀይሚ ማለት አብርሽ ናት። አብርሽ ማለት ደግሞ ሀይሚ ነው። አብርሽ ደግሞ ሩታ ነው። አባልና ሚስት ናቸው። ያከፋፈላችሁት እናንተ ማለት ነው። እኛ ስሚኝማ አንዴ ስሚኝ፣ ወላሂ ከእንግዲህ ወሬ አላበዛብሽም። አንዴ ስሚኝ፣ እኔ መከራከሩ ማለት ነው ሩታ ማለት ነው። ሩታ ጌስት ዘቅዝቋ ቢናገሩ እነሱ ሰዋቸዋለሁ በጆሮዬ ሰምቻቸዋለሁ። ልጅቷን እቺ ሳደስ የደረሰች እቺ ሊቃናት ሸርሙት በቃ ማህር ልንገርሽ፣ ማህርዬ ስሚኝ እንጂ ማለት ነው። ቆይ አይደለም እኔ አንድ ነገር ልንገርሽ፣ ስሚኝ እኔ አንድ ገና ቆይ ሃይሚ አንድ ነገር ማወቅ ፈልጋለሁ። እዚህ ጋር ጥያቄ አለ። ጀመር ስሙ እና ማህር የኛ እንደማላታታስ ነው ሰው ጀመር ከመተሰደብ ሰዎችን ስነ ስርዓት አርጉ። ሩታን
ያለን ሰዎች እኮ እንዴ ወይስ መሀል አንቺ ማለት ነው ልትሆነብሽ ነው እንደዚህ ከመጣ አንድ ባንድ ማለት ንገራችሁ ልክ አንቺ እናንተ ማለት በላይ እንደምወድ እኔ ለሀይሚና ለብሮ ማለት ነው ህይወቴ በላይ ነው ጠይቅሽ እኔ ያልገባኝ ነገር ማለት ነው እናንተ ሩቴ የሰደባችሁ ዛሬ ሀይሚ ስለተሰደበች ነው ወይስ አብርሃም ሩቴ አብርሃም ስለበደለችው ነው? ሩታ ማለት ነገር ስትወጂ ግን ሳይነማር እንደ ያርሽ አንቺ ደግሞ ወጃ ሰው እንደሚጣላት ሰደቡ ገስት ስለሰሩ ነው። ብሩኬ የአብርሃም ፎቶ ገስት ስለሰሩ ብቻ ነው የብሩኬ ገዳፊ ዛሬ የተሰደቡት። ሌላ አዲስ ነገር የለውም። እኔ ልንገርሽ አለ ዜዶ የምትዘቀዘቀው ደግሞ ማለት ነው። ዜዶ ሁሉም ወዳጅ ናት። ገባሽ? ሩታ ስትነካባት አወድም አብራሽ ሲነካ አትወድም፣ ሁሉም ሲነካ አትወድም። ገባችሁ? ግን ሩታ እናንተ ወዳጅ ያላቃቱን ወይ ዜድ ዛሬ ነው እንደመጣው ምስኪን አገኙ ደህና ሳይወጣ ሰው ሲበል አብረን ነው ታውቂያለሽ። ለኛ እንኳን ስደት ቦታ ቤት ሆኜ አንቺ ቤት ትናንትና ሆኜ ሼር ተደርጎልኝ ሄድኩኝ አይደለም ልጠይቅ ሄድኩኝ አይደለም ልክ ልጠይቅ ሲሄድ አስገብቶኝ አላስገቡኝም። ወደ ዜዶ ጋር ሲሄድ ዜዶ እንዲህ ብላ ስትናገረኝ ሁሉም ሰው ምን አደረጉ? በውስጥ ላኩልኝ። እናት ትሙት የጨለማ ይንጋልኝ በውስጥ ላኩልኝ። ምን አይነት መልስ መልሳለሁ እንዴ? የኔ ልጅ እኮ ምንድን ነው ያልኩኝ? ትናንትና ቅድስት የመጣ የብሩኬና የሃይሚን ገዳፊ ከልኪ ስትይ እንዳትናገራቸው አልኳቸው። ምክንያቱም ሰው ምንም አልነኩም። እዛ ልጆች አብርሃም ፎቶ ሲጀመር ዜዶ መልስ መስጠት አችን ወላሂ ማለት ነው ማህራ የምትባዩ ደግሞ ማለት ነው አይደለም። ሲጀመር ጋሽዬና ለምባልማ መሀር ብሎሻል ስሜ ማለት ነው። እዚህ ጋር የሃይሚና ተቀዘቁ ማለት ነው። እዛ ሆነሽ ማለት ነው ነግራችሁ ማለት ነው ሳቅሽ ነው የሚነግራችሁ አይችሻል ማለት ነው። ይመራችሁ እዚህ ጋር ሩታ ማለት ነው። እናንተ ቤት የኛ ጥፋት ካለ ሸር አድርጉልን። ቅድስት ልንገርሽ የኛ ልጆች ስህተት ካላችሁ ሸር አድርጉልን። እኔ የኛ ልጆች እንመክራቸዋለን። ከዛ ውጭ ግን ሩቲ ግን አንድ ነገር ዜድ አንድ ልጅ አስመረኝ እንዴ ማማ አለባችሁ የኛ ልጆች ለማን ናቸው? የኛ ልጆች አንድ ነገር ልንገርሽ አንድ ነገር ልንገርሽ ጠዋት ተነስቶ ማንም ቤት የከፈተ የለም። ማንም ቤት የከፈተ የለም። ጠዋት ተነስታ ተዘቀዘቀ ፎቶ ሰማን ከማርያም ስዕል ጋር ጨምሮ ተዘቀዘቀ። ገባሽ? ማናት የዘቀዘቀችው? ሰው እንዴት እናትን ይዘቀዘቃል? የብሩኬ እናት እንዴት እናትን ይዘቀዘቃል? ጊዜ በላይ ነግሬያታለሁ። ተሰዳድበን አውጣዋ በተዘቀዘቀው እናት የብሩኬ እናት አልሚ አብረው በተዘቀዘቁት መልስ ነበር እቺ ፉፉ የምትባለው የብሩኬ ደጋፊ እኔ ጋር ነበር። አሁን የመጣው ቅድስቴን ሌላ ነገር ውስጥ ከተዋት አንድ ጋር ተናገር ነገር ዞሮባት ቅድስቴን ለምን ይቅርታ አስጠይቀናት እየመጣ ነው ቅድስቴን። ስለዚህ ማለት ነው እነሱ የሚያደርጉት የሩታ ደጋፊ የሚባሉት ድንጋዮች የሚያደርጉት ጽድቅ ነው። ሌሎቹ ደግሞ የሚያደርጉት ኩነኔ ነው። ገደር አንዴ ማለት ነው አንዴ ቲጂ ማለት ነው ሩታ የብልግና ተሰደበች ነው የምልሽ። እኔ እዚህ ጋር አንቺ ቆይ ነው የብልግና አንዴ ልጠይቅሽ ንምሃር ማለት ነው። ይኸውልሽ እኛ እኮ የቡርኬ እናትና ቡርኬ ተዘቀዘቁ ብለን ወይ ጋሽዬና እንትና ጋሽዬና የሀይሚ እናት ተዘቀዘቁ ብለን እኮ የሩታ እናትና እናት አባትና ተዘቀዘቁ ምስ በነገራችን ላይ እኛ ሩታንም እንወዳታለን እናከብራታለን። በምን የአብርሽ ሚስት ናት። ሶስታቸውንም መነጣጠል አንፈልግም። ነገር ግን እናንተ እናት ስትዘቀዘቅ ልጆቹን እንደፈለጉ አድርጉ፣ እንደፈለጋችሁ ገላላጧቸው እንደፈለጋችሁ። ነገር ግን እናት ስትዘቀዘቅ አባት ሲዘቀዘቅ እንዴት ነው እናንተ እንዴት የሚያስችላችሁ? እናታችሁ እኮ እናታችሁ ለቃችሁ መታችሁ እዚች ጋር በምን እድላችን እናገኛታለን በሞት እንለያታለን ብለን የምናለቅስና ጠዋት ማታ አልቅሰን እናታችን እንደርስባታለን አንደርስባትም፣ አባታችን እንደርሰዋለን አንደርስበትም እያለን እዚች ጋር ምንዛዛና ምናለቅስ ዋ ምናረግ በክርስቲያን ደግሞ ጸሎት የሚያደርጉ ናቸው። ነገር ግን እናትና አባት ዘቅዝቆ ሲቀመጥ አንቺም ነበርሽ ሰው አንቺም ነበርሽ። እኔ በኃይሌ ስላየሁሽ ነው ማለት ነው። እናትና አባት የብሩኬን እናት ማለት ነው ወላሂ ማለት ነው ጋሽዬና
የሀይሚ ተደማመጡ አረጋኝ ተመሳ ተደማመጡ እዛው ብለሽ እየሳቅሽ ነበረ መሀል ቆይ አንዴ ምንትሽ ያጅ መሀል እየሳቅሽ ነበረ ሁላችሁም የታርጉ ነይ ነይ አንቺ ፋፊ ትባይ ማለት ነው። አልፋታሽም በእኔ ቤትም ገብቼ ማለት ነው በደንብ አስገብቼ ነው የምንነጋገርሽ። እኔ አወራሻለሁ አለሽ እኔ እራሱ አውቃለሁ አለሽ መሀል የምትቆይው አለሽ ነይ ነይ የአብርሽ እናትና አባት ተዘቅዝቆ ነው ገብቼ የሳቅኩኝ። ወላሂ ነው ሳቅ አይደለም ወላሂ ነው የተዘቀዘቀ ረመዳኔ ይበላሽ ወላሂ በፈጣሪ ታርጌ አላህ ይውሰድሽና ሀይሚቲ ቆይ ማሪ ሀይሚቲ ራስሽ መሰለሽ ይገላግልሽ ጀምሮሽ እንዳለ ይዞሽ ይጥፋል። ምንም አይገባት ድንጋይ ናቸው በፈጣሪ አንቺ ፋፊ ማለት ነው ይሰልሽ ፋፊ ማለት ነው ፋፊ ማለት ነው እኔ የአብርሽ እናት አንቺ ተጀሜ ታርጌ ሳቅ ሰፊ እየተራድቻ ነው ሀይሚቲ ዜድ ሚውት አድርጋቸው ዜድ ሚውት አደማመጡ ንምሃር ማለት ነው። እኔ ማለት ነው በአይኔ ስላየሁሽ ነው። እኔ ሚውት አታርጊያት፣ እሷ ታውራ ችግር የለውም። በአይኔ ስላየሁሽ ነው። በሰሞኑ የኔ ውድ ሩታ የምትባለው አሁን ስሟ ቀይራለች። በነገራችን የኔ ውድ ሩታ ነው የምትለው። ነገር ግን ጋሽዬና የሀይሚ እናት ዘቅዝቃ ቁጭ ብላለች። ከዛ አውርጂ ብለን ስለምናት አንቺም ነበርሽ። ከዛም በኋላ አይታችሁ ነው ዝም ያላችሁ እናንተ። የእናትና የአባት ውስጣችሁ ስሜቱ ቢኖራችሁ ማለት ነው አስወርጂ ትሏታላችሁ። ምን ምክንያት አንቺ ነው አስወርጂ ስላት ነበር እዛ ቦታ አንድ ነገር ኧረ እዛ የነበራችሁ ጻፉልኝ በፈጣሪ ምክንያቱም ማለት ነው ምክንያቱም አንቺ ፈርቼ ሳይሆን ማለት ነው ፈጣሪ የምትፈሩት ማለት ነው። እዛ በእግዚአብሔር ሊያዛችሁ በአላህ ሊያዛችሁ ሂጂ የኔ ውድ ቤት የምትለው ገብቼ የአብርሃም እናትና አባት አስወርጂ ብዬ ማን ነው ያስወረደው? እኔ አይደለም ያስወረድኳት። ስለምን 3 ጊዜ አውርዳ ሲቀጥል አዳምጪኝ። ቆይ እኔ ሀና ማሩ ሩታ ማለት ነው አንቺ ሩታ ታደደበኝ ብለ ዛሬ የጋሽዬ እሺ ዛሬ ሙሽ ምን አርጋ ነው የተዘቀዘቀችው? ሲቀጥል ደግሞ የጋሽዬ የሩታ ገዳፊ እውነት ገዳፊ ቢሆኑ ጋሽዬና የአብርሃም እናትና የአብርሃም አባት ምን አርጎ ነው የተዘቀዘቁ? የሺ የቡርኬ እናት ምን አርጋ ነው የተዘቀዘቀች? እነዚህ የሩታ ገዳፊዎች ሩታ ወደው ነው ወይ ሩታ ረባክ ማን ነበር እየተሳደበ ነበር? እሺ ቤት ማለት ነው በእኔ ቤት እኮ አስመጥቼ እኮ ለመቅራቸዋለሁ እውነተኛ ወዳጅ ሆኑ ቅድስትዬ ቆይ ፋፊ አዳምጪ ልንገርሽ። ሲጀመር ሲቀጥል ማለት ነው አብርሃም ገዳፊ የለም ብሎ ይሄን ነገር እንድንከፋፈል ያመጣችሁ እራሳችሁ ማንም ሆነ ማንም። ሲቀጥል ዛሬ ምንድነው ጠዋት ቤታቸውን ከፍተው ተከትለው ሄደች አወረደችና ዛሬ በዛሬ ቪዲዮ እራሳቸው ስራ እየሰሩ ነው። ሀይሚ ምንድነው ያሉ ቤት ከፍተው አይ አሁን ደግሞ እሄዳለሁ አለችው። አሁን ደግሞ ነገ ደግሞ አልቅሳ ትመጣለች። ጥላኸኝ አትሂድ ብላው ጠገበችው። ምን አይተው ነው የምጠገው? እቺ እኮ የትናንትና ልጅ ናት። ገባችሁ? ጡት ራሱ ገና አሁን ነው ማውጣት የጀመረችው። ሀይሚን እነሱ እኩያ ናቸው። የሀይሚን ወልዷታል እኮ ለሀይሚ ሀያት ይሆናል እኮ በስተ ላይ ሆኖ እሷን የሚሳደቡ ገባሽ? እኔ አንቺ ሳደብ ብልግና ግን አዳምጪ ልንገርሽ፣ ከተናገሩ አምጪልኝ ብልግና ካወራ አንቺ ስታከብሪኝ እኔ አከብርሻለሁ። ራሳችን እያሳመማችሁ ነው። ለማራራ አንዳንዱ አንቺ ስታከብሪኝ ሩታ እንደ አነማል እንደ አንቺ ስታከብሪኝ እኔ አከብርሻለሁ። ገባሽ? እነሱም ደግሞ ሩታን የሚወዱና ሩታ እንዳትነካ የሚፈልጉ ከሆነ በዙሪያ ያሉ ሰዎች ማክበር አለባቸው። እነዚህ ውሾች ማለት ነው። ትናንትና እኮ የፍቅር ገዳፊ እኮ ሩታ ስረግጧትና ሩታ ሲሰርቧት ነበር። ዛሬ እኮ የፍቅር ገዳፊ ጋር ሆኖ ነው አብርሃምን ሲሰርቡት የነበረ። እነሱ ደግሞ ያን ስድብ ሳይሆን የብሩክና የሀይሚ ገዳፊ ደግሞ ለምን አብርሃም ይሰደባል ብሎ ወደ አብርሃም ሄዱ። ይሄ የሚያቃጥላችሁ ከሆነ ዛሬም ነገም ወደፊት ነው። አለቀ። ገባሽ? ይሄን ተናገረ ብላችሁ የኔ ፎቶ የሚዘቀዝቁ ከሆነ አሁንም ሄዱ ይዘቅዝቁ። ተዘቅዝቄም እንደሚበልጣቸው ይሄን ይወቁ። ይሄ ልጅ እንዲጠሉ ነው እንጂ የሚያደርጉ ሩታን ወደን ነው እንደዚህ የምናደርገው ካሉ ተሰስተዋል። ይሄን ለሩታ ወዶ ሳይሆን የሩታ ጥላቻ ነው። ሩታን አንቺ እኔ ሀይሚ ወይ ደግሞ አብርሽ ወይ ሩታ እንድታደግልኝ ከፈለግ በዙሪያ ያሉ ልጆች በጸባይ ማዝ አለብኝ። ምክንያቱም አንቺና እኔ ብንግባባን እና አንቺ ማለት ፍቅር ብኖር ሩታ እየታርጋለች ወይ ብሩኬ ያርጋል ወይ ሀይሚ ታርጋለች። ምክንያቱም ፍቅር ብኖር ማለት ነው እጅ ለእጅ ተይዘን ሁሉን ነገር እናደርጋለን። ታከፋፈላችሁ ደግሞ እነዚህ 3-4 ፍሬዎች ደግሞ የፋሚሊ ጨርቃ ሙሉ ናቸው። የኛ ልጆችም ደግሞ በእነሱ ቀልብ እንደማናቅ ይሄን አስረግጬ ነግራችኋለሁ። አለቀ። ስለዚህ ሁሌ ገስ እየከፍታችሁ ዜዶ እዚህ ጋር ማለት ነው ያያችሁ ማለት ነው። እዚህ ጋር ማለት ነው። ዜዶ አይደለም
እቺ ከታች ያለችዋ እቺ ከታች ያለችዋ ራሱ ማለት ኮሜንት ስር ገብታ እኔን የምትሳደበው ግብና ከታች ማለት ነው። እኔ ጋር ማለት ነው ዜዶ ማለት ነው። እኔ የነገርኩሽ ነኝ። እኔ የሁለቱ ደጋፊ ነኝ አይደል? እኔ ግን የሩታ ደጋፊ አንቺ እንዴት ግን እመክራቸው ማለት አትበይም ማለት ነው። ኖ እየረገጡ አይደለም። እኔ ነው የምልሽ፣ ለራሴ ነው የምነግርሽ። እኔ ለራሴ ነው የምልሽ። እኔ ቤት አጥቻለሁ እንደሆነ ታውቂያለሽ እኮ እየመጣሁ ምን እንደምላችሁ ማለት ነው እኮ ልንገርሽ። እኔ ልንገርሽ፣ እኔ ብያቸዋለሁኝ ያቺ የኔ ውድ ሩታ የምትባል ቦታ አትሄዱ ብዬ መክራቸዋለሁ። አትሄዱባት፣ አትሰቁ፣ የእሷም ይቃጠላል ብያለሁ። እኔ አሁን የምፈልገው የሀይሚ ደጋፊዎች ማለት ነው አሁን ነገሩ እናብርደውና እዚህ ጋር ማለት ነው የሀይሚ ደጋፊዎቹ ብልግና ሲሳደቡ እንዳንሰማ ነማር አይደክምሽም? ጌታ ወይ ውስጥ እንኳን አንድ ደቂቃ ላውራና ዜዶኔ ከታች ሆናለሁ። በማርያም አትንጫጩ። አንዳንድ ሆናችሁ አሮታች ስለሆነ በጣም ያስጠላል ድምጻችሁና አንዳንድ ሚት እያረጋችሁ ነማር ደግሞ ማቋረጫ አርጊበት። አንዳንድ ያውሪና ማለት ነው ሰሙን አስገበት ነው። እኔ ጋር ብቻ ነው የምትጫወተው። ነማር ጀምር ነማር ጀምር